ሰላም እንደምን አላችሁ ተመልካቾቻችን ዛሬ በማለዳ ገጻችን ብቻዬን ነው የማገኛችሁ ስለ አንድ ጉዳይ ላወራችሁ ፈልጌ ነው ስለ አንድ ግጥም ነው በርግጥ የበእውቀቱ ስዩምን ግጥሞች ታውቋቸዋላችሁ ብዬ አስባለሁ ከነዛ ግጥሞች መካከል ብዙዎቹ ተወዳጆች ናቸው አብዝተን የምንወዳቸው ግጥሞች ያሉት ሰው ነው በእውቀቱ ስዩም ኢትዮጵያዊ ነኝ የሚል አንድ ግጥም አለው እና የማለዳ ድባብ የሚለው መጽሐፉ ላይ የታተመ ይመስለኛል እዛ መጽሐፉ ውስጥ ከተካተቱ ግጥሞች አንዱ ነው ይሄ ኢትዮጵያዊ ነኝ የሚለው ግጥም ደግሜ ሳስበው እንደ አዲስ ብዙ ትርጉም የማፈልቅበት ግጥም ነው ዛሬ ሳነበው ሌላ ስሜት ይሰማኛል በሚቀጥለው ቀን ሳነበው ሌላ አይነት ስሜት ይሰማኛል እንደዛ አይነት ግጥም ነው ግጥሙ ላንብብላችሁ ኢትዮጵያዊ ነኝ ኑሮ ቢገፋኝ የማልወድቅለት እንደ አክሱም ድንጋይ እንደ ሮሃለት የጊዜው ሞገድ ያልነቀነቀኝ የመከራዶፍ ያላደቀቀኝ ለሙሾ ሲያጩ ቅኔ የምቀኝ በግራ ሲሉኝ የምገይ በቀኝ ኢትዮጵያዊ ነኝ ከዋርካ ባጥር ከንቧይ ተልቄ ከፀሐይ ባንስም ከኩራዝ ልቄ ከምድረ በዳ ጅረት አፍልቄ ጥሜን የምቆርጥ በፊ ጠልቄ ኢትዮጵያዊ ነኝ ልክ እንደ ቻይናው የቱም ሳልረባ እንደ እንግሊዙ ሳልሰራ ደባ እንደ አሜሪካው በቁም ሳልሰባ በመጠን ኑሬ አፈር ምገባ ኢትዮጵያዊ ነኝ ግትር ጠላቴን ባጭር አንካሴ ራስ መታቴን በዳማከሴ ንቅየም ጥል ነገር በነገር የማብጠለጥል ሀገር በነገር የማብጠለጥል ኢትዮጵያዊ ነኝ እንደ መሐረብ ቤቴን በኪሴ እንደ ንቅሳት ተስፋን በጥርሴ ይዤ የምዞር ከቦታ ቦታ በዘበከላ የማልገታ ኢትዮጵያዊ ነኝ ይላል ግጥሙ ይሄ ነው እና ይሄንን ግጥም ሰሞኑን እንደዚህ ከናንተ ጋር እንደማወራበት ሳስብ ለአንድ ሁለት ጥሩ መረዳት አላቸው ለምላቸው ወዳጆቼ መልእክት ላኩላቸውና ስለዚህ ግጥም ምንድነው የምታስቡት ስላቸው አንዱ ወዳጅ ያለኝ በቀጥታ ላንብብላችሁ አረ ብዙ ነው ታሜ ኑሯችንን ታሪካችንን ፍልስፍናችንን ጭምር የታጨቀበት እኮ ነው በየስንኙ ብዙ ነገር የሚያስብል ድንቅ ግጥም ነው የሚል መልእክት ነው የሰደደልኝ እኔም ዛሬ የተወሰኑ ስንኞችን ከዚህ ውስጥ አንስቼ ላወጋችሁ ነው የወደድኩት ለምንድነው እንደዚህ ያስባለኝ አንዳንድ ጊዜ የሆነ የወል ማንነቶቻችን በተለያየ አውድ ይገለጣሉ አይ እንግሊዞች እኮ እንደዚህ አይነት ጸባይ ያላቸው ከገንዘብ ጋር በተገናኘ እንደዚህ ናቸው ከምግብ ጋር በተገናኘ እንደዚህ ናቸው እንላለን አረቦች እንደዚህ ናቸው አሜሪካኖች እንደዚህ ናቸው ቻይኖች እንደዚህ ናቸው እንላለን ኢትዮጵያኖችም የራሳችን የወል የሆነ የተናጠል ባህሪ እንዳለን ሁሉ የወል የሆነ ደግሞ ባህሪ አለን ወይም ደግሞ መገለጫዎቻችን የምንላቸው ነገሮች ይኖሩናል በእውቀቱ እንዴት ነው ያንን መገለጫችንን ያየው የሚለውን ስናነሳ ኑሮ ቢገፋኝ የማልወድቅለት እንደ አክሱም ድንጋይ እንደ ሮሃለት ብሎ ነው የሚጀምረው ኢትዮጵያ በዘመኗ በአለም ከምትታወቅባቸው ቅርሶች መካከል ሁለቱን ጠቀሰ ሲጠቅስ ግን ዝም ብሎ አይደለም የጠቀሰው ለምን እነዚህ ሁለቱ ብቻ አይደለም የምንታወቅባቸው እነዚህ ሁለቱ ሰው ሰራሾች ናቸው አክሱምም ሰው ነው የሰራው ላሊበላ በሰው ነው የተገነባው እንደነዛ ሁሉ ዘመን በጊዜ ሞገድ ውስጥ የማንቀየር ጊዜ ገፋኝ ብለን የማናኮርፍ ጊዜ አነሳን ብለን የማንኮራ አይነት ማህበረሰቦች እንደሆነን በዚህ ውስጥ ያነሳና የጊዜ ሞገድ ያላደቀቀኝ የመከራዶፍ ያላደቀቀኝ ካለም በኋላ ለሙሾ ሲያጩኝ ቅኔ የምቀኝ ይላል ማለት ነው እዚህ ጋር ከወል ወደ ራሱ የሚወስደዋል ነገር ግን የወል እንደሆነም በላይኞቹ ስንኞች ከነገረም በኋላ ይሄንን የሚለንና ለሙሾ ሲያጩኝ ቅኔ የምቀኝ ምን ማለት ነው ቅድም አንድ ወዳጅ የነገረኝ ውስጥ ታሪካችንን ይያለ ነበር ወደ ኋላ ሄድ ብለን ታሪኮቻችንን ስናስታውሳቸው እንዲህ አይነት ብዙ ለሙሾ ያጩን ለመከራ እንድንዳረግ ያደረጉ ነገሮች እናነሳለን ሩቅ ሳንሄድ ስክራምብል ኦፍ አፍሪካ በሚለው የአውሮፓውያኖች ቅዠት ልንለው እንችላለን በዛ ቅዠት ውስጥ 14 እንደዛ አካባቢ የሚደርሱ የአውሮፓ ሀገራት የአፍሪካ ሀገራትን ለመቀራመት በሚመኙበት ሰዓት ኢትዮጵያ ለሙሾ ካጫዋት ሀገሮች መካከል አንዷ ኢትዮጵያ ነበረች ነገር ግን የኛ ቅድም ሲባል እንደነበረው ወይም ደግሞ ዝቅ ብሎ እንደሚያነሳው ያይበገሬነት መንፈስ በውስጣችን ስላለ አሸንፈን መልሰናቸዋል ይሄ ብቻ ግን አይደለም ለምሳሌ አንዳንድ ጊዜ እኛ በማንፈቅደው ስም ስንጠራ ራሳችንን እናገኘዋለን ቡኔ እየቀዘቀዘብኝ ነው እኛ በማንጠራበት ስም ወይም በማንፈልገው ስም ስንጠራ እናገኘዋለን በዚህ የበእውቀቱ ስዩም ስንኝ ውስጥ በዛች ባንዷ ስንኝ ውስጥ ይሄን ሁሉ እንዳስብ ያደርገኛል ሌላው ለሙሾ ሲያጩኝ ቅኔ የምቀይ ካለ በኋላ በግራ ሲሉኝ የምገኝ በቀኝ ይላል ይሄ አይጨበጠኝነት ነው ምን ማለት ነው ብሎ ቆም ብሎ ማሰብ ይፈልጋል በነገራችን ላይ እቺን ስንኝ ሲያመጣት ከላይ የመከራዶፍ ያላደቀቀኝ ለሙሾ ሲያጩኝ ቅኔ የምቀኝ ሲል ተጽኖዎችን የምንቋቋምበት መንገድ ያደረገ ነው እየነገረን ያለው ዓለም ላይ እጅግ ብዙዎች ላይ የብዙ የጦር ጀነራሎች ላይ ተጽኖ ካሳደሩ ጀነራሎች መካከል የቻይናው
ሰንዙ የሚባለው ሰው ይገኝበታል። ይህ የቻይናው ሰንዙ የሚባለው ሰው ዲ አርት ኦፍ ዋር የሚል መጽሐፍ አለው በእንግሊዝኛ የተተረጎመ በቅርቡም ወደ አማርኛ ተተርጉሞ አይቼዋለሁ መጽሐፉንና እዛ ላይ አንድ የጦር ጀነራል ወይም ደግሞ አንድ አዋጊ ሰዎችን ማድረግ አለበት ብሎ ከሚያስበው ወይም ደግሞ ማድረግ አለበት ከሚል ባለው ነገር ውስጥ አይጨበጤነት አንዱ ነው። ስለዚህ መከራን ለመቋቋም አንዱ አይጨበጤ መሆን ወይም ደግሞ አይገመቴ መሆን ተገቢ እንደሆነ ይነግረናል ማለት ነው። ያ የቻይናው የጦር ጀነራል እንግዲህ ከ2000 ዓመት በላይ የሆነው መጽሐፍ ነው። ፓፒረስ ላይ የተጻፈ መጽሐፍ ነው። ያ መጽሐፍ እስካሁን ድረስ የብዙ የቴክኖሎጂ ተቋማት ሳይቀር የተቋቋሙበትና ራሳቸውን ያሳደጉበት መጽሐፍ መርህ እንደሆነ ይነገርለታል። የሳምሰንግ ካምፓኒን ጨምሮ ማለት ነው። ብዙ የጦር ጀነራሎች ከሼልፋቸው ይልቅ ለጠረጴዛቸው የሚያቀርቡት መጽሐፍ ነው። በዚህ መጽሐፉ ላይ ይህንን ይነግረናል። በወቅቱ ኢትዮጵያውያን እንደዚህ አይነት ካራክተር እንዳለን ይነግረናል። ችግር በመጣ መከራ በመጣ ወይም የማንፈልገው ነገር በመጣ ቁጥር ሁሉ የማንጨበጥ ሰዎች መሆናችንንም ያነሳበት ነው። በነገራችን ላይ ቅድም ካነበብኩላችሁ የጓደኞቼ አስተያየት በተጨማሪ አንዲት ወዳጄ በውስጡ እኮ ተረብም አለው እያለች ነበር። ኑሯችንን ስለገለጠበት ዝቅ ስንል በመናገኛቸው ስንኞች ኑሯችንን ስለገለጠበት ኑሯችን ዘመኑን ያልመሰለ ከመሰለው ያነሳቸው የተረባቸው ጉዳዮች እንዳሉ ይሰማኛል። ከዚህ ቀጥሎ ግን በመጠን የመኖርን ጉዳይ ያነሳበት ጉዳይ ስለሚያስደንቀኝ እሱ ላንሳላችሁ። ከዋርካ ባጥር ከንቧይ ተልቄ ከፀሐይ ባንስም ከኩራዝ ልቄ ከምድረ በዳ ጅረት አፍልቄ ጥሜን የምቆርጥ በፊ ጠልቄ ኢትዮጵያዊ ነኝ ይለናል። ይሄ በጣም ግሩም ንግግር ነው። ለምንድነው ግሩም የሚሆነው? በመጠን መኖር የኢትዮጵያውያን ፍልስፍና ነው። አብዝቶ አንድ ነገር አለመውሰድ፣ አብዝቶ ወይም ደግሞ ከመጠን በታችም የሆነ ነገር አለመጠቀም የኢትዮጵያውያን በተረታቸው በምሳሌ ንግግራቸውም የሚያጸኑት አባባላቸው ነው። ለምሳሌ ካስታወሳችሁ አንድ የተራበ ሰው ወደ እንትን ውስጥ ገብቶ የባቄላ ማሳ ውስጥ ገብቶ መጀመሪያ በጣም ርቦት ስለነበረ የሁሉንም የእንቡጥ የባቄላውንም ያተሩንም የነቀለ ከነ ልጣጩ ይቀም ጀመረ። ልክ ሆዱ ገርገብ ሲል ደግሞ እየፈለፈለ መብላት ጀመረ። ከዛ በጣም ሲጠግብ ደግሞ ከፈለፈለና ባቄላዋን ካወጣት በኋላ እንደገና ባቄላዋን እየጠረጠረ መብላት ጀመረ። የዚህን ጊዜ ምንድነው የተባለው? አንድ ሰው መጥቶ ተው እንደ መጀመሪያውም ሳይሆን እንደ መጨረሻውም ሳይሆን እንደ መካከለኛው ብላ ብሎ ምክሩ ለገሰው ማለት ነው። ይሄ በበርካታ ጉዳዮች ውስጥ የኢትዮጵያውያን ፍልስፍና ነው። በፖለቲካ ውስጥ ብትገቡ፣ በሃይማኖት ውስጥ ብትገቡ፣ በአመለካከታችን ውስጥ፣ በአስተሳሰባችን ውስጥ፣ በአስተዳደራችን ውስጥ ብትገቡ በልክ ወይም ደግሞ የመሃል መንገዱን ይዞ መኖር የኢትዮጵያውያን አስተሳሰብ ነው። ያም ተረት የመጣው ያም ተረት ረጅም ሰዓት ዘመን ተሻግሮኛ ጋር የደረሰው ይህ አስተሳሰብ የወል ስለሚመስል ነው ብዬ አስባለሁ። ዲዮጋንን ታስተውሳላችሁ ብዬ አስባለሁ። ዲዮጋን የሚባለው ፈላስፋ በሚኖርበት ዘመን አብሮት ያለው በጣም ውስን ነገሮች ብቻ ናቸው። የእጅ ባትሪ አለው፣ ውሃ የሚጠጣበት ኮዳ አለው፣ ከዛም በኋላ የሚለብሳቸው ልብሶች አሉት፣ ምርኩዝ አለው። የሆነ ጊዜ አንድ ሰው በፍኙ እንደዚህ እየጠለቀ ውሃ ሲጠጣ ሲመለከት ጥሎት ሄደ ማለት ነው። ይሄ ኮዳ ለካ ሸክም ነው ለኔ አለ። የሚያስፈልገውን ነገር ብቻ ነው ይዞ የሚንቀሳቀሰው ማለት ነው። ስለዚህ በመጠን የመኖሩ ጉዳይ ውስጥ ኢትዮጵያዊ የሚያስፈልገውን ነገር ብቻ ይዞ የሚንቀሳቀስ የማህበረሰብ ክፍልም እንደሆነ የሚያነሳበት ነው ማለት ነው። ከዚህ ቀጥሎ ኢትዮጵያዊ ከሌላ የማህበረሰብ ክፍል ጋር ከሌላ ሀገር ከሌላ ማንነት ካላቸው ከሌላ ሀገር ዜጎች ጋር ያነጻጽራቸዋል። ከቻይናው ጋር ያነጻጽረዋል፣ ከእንግሊዙ ጋር ያነጻጽረዋል፣ ከአሜሪካ ጋር ያነጻጽረዋል። እንዲህ ሲል የነሱን የሆነ ካራክተር ያመጣና እኛ ግን እንደነሱ አይደለንም ለማለት ነው የሚያመጣቸው። ዓለም ላይ ከሚታወቁ ሶሳይቲዎች መካከል የቻይና በቁጥራቸው በጣም ብዙ ስለሆኑ አሁን ከዓለም ሁለተኛ ይመስለኛል ከህንድ ቀጥሎ ልክ እንደ ቻይናው የትም ሳልረባ ይለናል። ይሄ የመራባት የባህሪ ጉዳይ ነው። በባህሪያችን ጥንቁቅ ቁጥብ እንደሆንን እያነሳ ነው ማለት ነው። እንደ እንግሊዙ ሳልሰራ ደባ ይላል። የተንኮል የሸር አመለካከት እንደሌለንና ግልጽ ወይም ደግሞ በቀጥታ የምንሄድ የማህበረሰብ ክፍሎች እንደሆነንም እያነሳ ነው ማለት ነው። እንደ አሜሪካው በቁም ሳልሰባ ሲል አካላዊ ጤንነታችንን የምንጠብቅ ወይም ደግሞ ለአካላዊ ጤናችን ምቹ ሁኔታን የምንፈልግ ሰዎችም እንደሆነን እያነሳልን ነው ማለት ነው። በመጠን ኑሬ አፈር ምገባ ይላል። ሙሉ ስንኙ ልክ እንደ ቻይናው የትም ሳልረባ፣ እንደ እንግሊዙ ሳልሰራ ደባ፣ እንደ አሜሪካው በቁም ሳልሰባ በመጠን ኑሬ አፈር ምገባ ብሎ ከላይ የመጠንን ጉዳይ ስናነሳ የነበረውን ጉዳይ ምን እያደረገ ነው? ቅርጽና ደርዝ እያስያዘ እየመጣ ነው ማለት ነው። ከዛ ከላይ መጀመሪያ ስናወራ አክሱምንና ላሊበላን አንስቷቸዋል ብለናል። አክሱምና ላሊበላ በሁለት ስርወ መንግስቶቻችን መታወሻ ሆነው
በሰው ግን የተሰሩ ናቸው። አክሱም በአክሱም ስርወ መንግስት ዘመን የተሰራ ነው። ላሊበላ የሚባለው ደግሞ በዛጉዌ ስርወ መንግስት ዘመን የተሰራ የፍልፍል አለት ነው። ሰው ሰራሾች ናቸው። አሁንም ሰው ሰራሽ ጉዳዮችን ይጠቅሳል። ግትር ጠላቴን ባጭር አንካሴ ይላል። ጠላታችንን የምንቋቋምበት የራሳችን መንገድ የራሳችን ኃይል ያለን ሰዎች እንደሆነ ካነሳ በኋላ ራስ ምታቴን በዳማከሴ ይላል። በነገራችን ላይ ሁሌ ይገርመኛል። ሀገር በቀል እውቀቶቻችን በብዙ አውድ ይነሳሉ። በሃይማኖት አውድ ስናነሳቸው በእስልምናውም በክርስትናውም ከዛ ደግሞ እጅግ ባህላዊ በሆኑ የሃይማኖቶችም ውስጥ የእምነት ስርዓቶችም ውስጥ ስንሄድ የምናገኛቸው ትራዲሽናል ሜዲሲኖች ወይም ባህላዊ ህክምና መርሆች አሉ። እነዛን የህክምና መርሆች ነው ዳማከሴ በምትለው ቃል ብቻ እያስታወሰን ያለው። ገጣሚው ከዚህ ተመለስ ማለት የፈለገው ነገር እንዳለ ደግሞ ይገባኛል፣ እረዳዋለሁ። እናንተም እንድትረዳችሁ ባውቅ በጣም ደስ ይለኛል። የማለዳ ገጻችን ዛሬ የበእውቀቱ ስዩምን ኢትዮጵያዊ ነኝ የሚል ግጥም ነው ይዘንላችሁ የቀረብነው። አብራችሁን ስላላችሁ ደስ ይለናል። ቀሪ ዝግጅቶች አሉን። መልካም ጊዜ።